ነገር የጎደላቸውን ነገር ያንን ነገር አሟልተህ እንዲሰጥ ነው የምፈልገው። ታኩሬ ከምንም ድርጅት ጋር አንፈልግም እኛ መገናኘት። እነሱም በሚችሉት መንገድ ይርዱ፣ እኛም ደግሞ አንተን በዚህ አድርገን የሚሰጡ እጆች በዚህ ልክ ማየት እጅጉን ልብ ይሰብራል። ሞዲስ መቀየሪያ ቦታ የለን፣ ራስ ፈክተር መታጠቢያ ቦታ የለን። በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን። ሰብአዊነት የሚሰማው የሰው ልጅ በሙሉ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ ይተባበር። የኛ የአንድ ጧት ኮርስ ደብረ ብርሃን ላይ የአንድን ሰው ህይወት ታቆያለች። ሕፃጽ ላይ እየተባበሩ ያሉ ክንዶች ደብረ ብርሃን ላይ ቢደገሙ የበርካታ ህፃናትና አዛውንቶች ህይወት ከሞት እንታደጋለን። በሕፃጽ ላይ እና ደብረ ብርሃን ላይ የሚታየው ትዕይንት እጅግ በጣም አሳዛኝ ነው። የረሃቡ ጽልመት በየቤቱ ገብቶ ህፃናትና አረጋውያንን እየቀጠፈ ይገኛል። እናቶች ልጆቻቸውን የሚያበሉት አጥተው ልጆችም የደረቀ ጡት እየመጠጡ ለሞት ሲፋጠጡ ማየት ሰብአዊነት የሚፈትን ነገር ሆኗል። ረሃብ ጊዜ አይሰጥም። ትኩረት በደብረ ብርሃን እየተሰቃዩ ለሚገኙ ወገኖቻችን በሙሉ አመሰግናለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ ውድ ተመልካቾቼ ሰሞኑን በጣም በአማራ ክልል በተለያዩ የመጠለያ ካምፖች ላይ የወለጋ አማራ ተፈናቃዮች ላይ እየደረሰ ያለው ጉዳት በረሃብ በበሽታና በተለያዩ ነገሮች እየሞቱ እንደሚገኙ የሚታወቅ ነው። ይህንንም ተመልክቶ እንግዲህ ብዙ በሶሻል ሚዲያዎች እነዛን እናት እህት ወንድሞቻችንን ለመርዳት ብዙ ሶሻል ሚዲያዎችን እየተሳተፉ ይገኝ ነበረ። ነገር ግን እንግዲህ በእርዳታ ስብሰባው መካከል በእኛ ድርጅት ነው የሚረዳው በማለት እንግዲህ ኢትዮጵያ ላይ እንረዳለን ብለው አህለል ኸይሮች በእኛ ስም ካልሆነ ብለው ብጥብጥ ተፈጥሮ ምን እንደሚባባሉ እነዛ ሰዎች እንዳይረዱ ከችግር እንዳይወጡ የሚደረገውን ሴራ የማሰማችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተላችሁት ላይክ ሼር አድርጉት። በደንብ ለመፍረድ በደንብ አድርጋችሁ ማን ትክክል እንዳላደለ እንዲገባችሁ በደንብ አድርጋችሁ ቪዲዮውን አዳምጡት። እስኪ ቪዲዮውን ልጋብዛችሁና ተመልሰን ወደ ኮሜንት እንገባለን። በትክክል አይረዳም ብለሽ ነው አንቺ እኮ ነው ድርጅቱ ያገናኛቸዋል ብለሽ ነው። ለምን ታኩር ላይ ፎከስ ተደረገ? እኔ እኮ ግልጽ ጥያቄ ነው የጠየኩሽ ሳሪ እና እኔም ግልጽ መልስ እየመለስኩልሽ ነው ማሪ። በቃ የመረጠው ታኩርን የወሰደው ድርጅቱ ነው። እሺ ወሰደው። ያ ትናንት ነበር እዛ ላይ እንዲጎበኙና ያንን እዛ ተፈናቃዮች ያሉበትን ችግር አሁን ደግሞ ለማህበረሰብ እንዲያሳውቁ ነው። ጥሩ በቃ አሁን ደግሞ እኛ ድርጅቱን አንፈልግም። እኛ የምንፈልገው ታኩር እኮ ምክንያቱ ምንድነው ነው? መብታችን ነው። የምትፈልጉ መቀን ተናገራችሁ እኮ መብታችን ነው። ለምሳሌ አሁን እኔ እዚህ ቤት ውስጥ አሁን ለምሳሌ አንቺ ያለሽ አብዲ ያለ ሰማልሽ ምናምን ከዚህ ሁሉ መርጬ ጠይባን ኃላፊነት ሊሰጥ ይችላል። መብቴ ነው። ለምን ግን እንድታቁ የምፈልገው ነገር ምንድነው? እንድታቂ የፈለኩት ነገር ምንድነው? ድርጅቱ ላለፉት 4 ዓመታት ተፈናቃዮች እሱ ድርጅቱ ነው ማሪ። ያንንም አውቀናል። ግን አሁን እኛ ታኩር መረጥን። ታኩር ወስዶ ይሄንን ነገር እንዲያደርስልን ብለን መረጥን። በቃ አሁን እናንተ ድርጅትም ሆናችሁ ምንም ሆናችሁ ደብረ ብርሃን እንዲረዳ ከፈለጋችሁ እኮ ምንም ጄጅ ማድረግ አያስፈልግም። ለምን ታኩር ስለምንፈልግማ ነው እኮ ይዘናችሁ ይሄድ ነው ካምፕ ድረስ ዛትሚስ አሁን ደሞኛ ታኩር መረጠን ወስደን ተፈናቃዮችን በትክክለኛው መንገድ ሂደው እነዛን ወገኖቻችንን እየተራቡ ያሉትን በብርድ እየተሰቃዩ ያሉትን ይሄ ማህበረሰብ እንዲያያቸው ያደረግነው እንዲረዱ ስለፈለግን ነው። እናንተ አንወስዳቸውም ነበር ሲጀመር። አዲስ ቀና ለምሳሌ እናንተ ያንን መረጣችሁ፣ ድርጅት መረጣችሁ፣ በድርጅቱ ረዳችሁ፣ በቃ አሳያችሁ። እኛ ደግሞ ታኩርን መረጠን። ምንድነው መብታችሁ ነው ግን ስለፈለኩኝ ያሳወኩሽ ነው። ለማሳወቅ ማይተበ እንኳን አይደለም በእንትን በማንም ሰው ስለዚህ ይሄ እንደውም እንደ ጥያቄ ራሱ
መነሳት የለበትም። እንደ ጥያቄ በትክክል ለሚነሳው ለምን እንደው ታውቂያለሽ? እንደ ጥያቄ የሚነሳበት ምክንያት ልንገርሽ። አያስፈልግም። ምክንያቱም ለምን እንደው ታውቂያለሽ? ለሚያስፈልገው ምክንያት ልንገርሽ። እኛ ሰው መርዳት ስለሆነ ግዴታችን ሰው ለመርዳት ሰው መርዳት ከሆነማ እርዱን ብለው እኮ 4 ቀናቸው እኮ ቁጭ ብለው ላይ ብላይ ታኩር እኮ 4 ቀኑ ላይ ብላይ ሲል ይሄ አሁን ደግሞ ያየናቸው ሰው ልንረዳቸው ነው። መጀመሪያም ታይቷል ቪዲዮ እኮ የታኩር አሁን መጀመሪያም ታይቷል። መጀመሪያ ያልደረስነው ነበር፣ አሁን ደረስን። አሁን ልንረዳ ነው። የግዴታ ለምን በድርጅቱ አልተረዳም ብለሽ ጄጅ ልታረቂ አትችይም። እንደትን አታነሽም። በዚህ ሰዓት ይሄን ጥያቄ ባይዘው እኔ ማሚ ቤት አክብሬ የገባሁት ግቢ ስላላችሁ ነው። እንደ ጥያቄ አነሳለሁ፣ ዛሬም አነሳለሁ፣ ነገም አነሳለሁ። ወደፊትም ብታነሽ መልሱ መንገድ መርዳት ደግሞ ትችላላችሁ። መብታችን እስከሆነ ድረስ መብታችን ሊከበር ይገባል። ምክንያቱም በቃ ተረስ ምናረገው ስለሆነ ጥያቄ የጠየኩት እናንተም መብታችሁ ስለሆነ እርዱ፣ መብትሽ ነው፣ ችግር የለብኝም እኔ። ጥሩ እንደዛ ከሆነኛ ደግሞ ይሄን ነገር ህዝቡ አመነበት፣ ታኩር ላይ ጣለበት። እናንተ ወስዳችሁ ህዝቡ ሳይሆን እናንተ ናችሁ ያላችሁት። ህዝብ ነው ያለው። 4 ቀኑ በአግባስ ኢትዮጵያ እየረዳ ነው። 4 ዓመት ሙሉ ሲረዳ የነበረ ህዝብ ነው የመረጠው። በጣም ይቅርታ ነበርኩኝ እኮ ማሬ እኔ ከመጀመሪያው ጀምሮ እና ታዲያ እኛ እኔ ብቻ አይደለሽም። ኮሜንታተሮቹ ደብረ ብርሃን ድረስ ታኩር ሄዶ እና ኮሜንታተር ማለት ህዝብ አይደል እንዴ? ቋዳምጪኝ ታሪኪ ይኸውልሽ፣ ኮሜንታተር ማለት ህዝብ አይደለ? እንደማመጥ ሰላም ፋፊ እስኪ ድል ስጪ ለኔ። እሺ የሁለታችሁ ብቻ ክርክር አደረጋችሁት። ሳሪ በመጀመሪያ እናመሰግናለን ላደረግሽው አስተዋጽኦ ማለት ነው። ፋፊ ደግሞ አትከራከሪ፣ በቃ እኛ ታኩርን መርጠናል። እንዲያውን ክርክር አይደለም ይሄ ነገር። እኔ ያለውን ነገር እያብራራሁላት ነው እንጂ ታኩርን መረጥሽ አይደለም ጥያቄ። አላወራውም። እኔ አሁን በታኩር ከሆነ እኔ አዋጣለሁ፣ ምክንያቱም ታኩርን ስለምተማመንበት ማለት ነው። ህዝቡ በተለይ እንዳለ አብዛኛው ህዝብ በታኩር ተስማምቷል። እና በቃ ምንድነው የምትችሉት መርዳት ነው። የማትችሉ ከሆነ ሌላ ሰው የሚሰራውን ስራ አታደናቅፉ። ፋፊ ማለት ክርክር አድርግሽው እዚህ ጋር ዋት ኮኮ ክርክር ነው ያደርግሻለሽ። የማትችሉ ከሆነ ስራ አታደናቅፉ። ቪዲዮ እኮ ቀርጸ ዲፖስት ነው። እኛ እኮ ነን ማለት ነው። አሁን አንቺ በጣም እንትን ኮኮ ምን ማለት ነው እንዴ? ቻሌንጅ እያደረግሻት እኮ ነው። እንትን እያልሽ እኮ ነው። ሰው መረዳት ኮኮ ደግሞ ምንድነው ታላቀም አንቺ እሷና ልጅ ተነጋገርን ነው እኮ ችግር የለም። ፈልገው ሰው መረዳት እናንተ በቃ ሁሉ ጊዜ እንደዚህ አይነት አጀንዳ ይዛችሁ ማራገብ ነው። ይሄ አጀንዳ አይደለም። አጀንዳ የፈለጋችሁት እናንተ በቃ እኛ ድርጅት እኛ አጀንዳ አይደለም የፈለጉት። ጥያቄ መመለስ ነው። እኛ አንረዳም። በቃ በድርጅት አንረዳም። እኛ በታኩር ነው የምንረዳው። ፋፊ በቃ ወላሂ አትርዱ። ቆይ ይሄ ነውር ነው አይባልም። ይሄ ነውር አይደለም። ነውር እየሰራችሁ ማሚ አንድ ደቂቃ ስጠኝ። ፋፊ አንድ ደቂቃ ይስጡኝ ማሚ አንድ ደቂቃ። አይ ኮኮ አንቺም ታይ። ዋናው ነገር እርዳታው መረዳት አለበት ነው። ቁም ነገር እሱ ነው። ፋፊ የመሰለሽን ነገር ነግረሻታል። ሳሪ ደግሞ በራሷ በአቋሟ የምትሄድ ሰው ናት። ትክክለኛ ነገሩን እንደዛ ማድረግ ነው። ማሚ ይኸውልህ እነሱም የሚረዱ ለደብረ ብርሃን ነው። ማሚ እኮ ጥያቄ ነው የጠየኳት እኮ ነኝ። አዎ አትሩ ጠይቀሻታል፣ ሰምታሻለች እንጂ የጥያቄውን መልስ ደግሞ እኔ አክሴፕት አደርጋለሁኝ። ኢቭን ጥያቄ ራሱ በዚህ ሰዓት መነሳት የለበትም። መነሳትም አለበት እናንተ እንዳይረዳ የምትፈልጉት ነገር አለ ወይም ደግሞ ችግር ስላለባችሁ እሱ ያንቺ ግምት ነው። አዎ እንደዛ ነው። ፋፊ በቃ ይለቅና አሁን ለምሳሌ ነገር እርዳታ አለ ተብሏል። እርዳታው ይረዳና እርዳታው ካለቀ በኋላ ደግሞ ከሳሪ ጋር ይሄ ነው ተባብላችሁ ተነጋግራችሁ ማለት ነው እንጂ ዋና ቁም ነገሩ ለሰዎቹ መድረስ ያለበት ነገር ይድረስላቸው ነው ትልቁ ነገር። ይድረስ ጥያቄ ሲጠየቅ ማሚ ጥያቄ አይ ሳሪ የምትናደድም አይደለችም። አንቺ የመጠየቅ መብት የለሽም። ወላሂ መብት አለኝ። ለምንድን ነው የሌለኝ መብት የለሽም? ምክንያቱም ይኸውልሽ መብት የለሽ ለምንድን ታውቂያለሽ? አንቺ ከህዝብ አትበልጭም። የመጀመሪያ ነገር እዛው ቁጭ ብለን እዛው ባለንበት ነው። እኔ እኮ ከህዝብ እበልጣለሁ አልበልጥም አይደለም። ጥያቄ ነው የጠየኩሽ ሳርዬ። በቃ አዚዛ ማሚን እኔ ስለምወደው ሳርዬ ማሬ እንዳትወጪ ይቅርታ
ቀና አንድ ጊዜ ተረጋጊ። ቀና ማለት የፈለገችው እኔ ገብቶኛል። የሳሪም ሐሳብ እኔ ተረድቼዋለሁ። እዚህ ሶሻል ሚዲያ ላይ እናንተ ልትጨቃጨቁበት አይገባም። በቃ በዛም ይረዳ በዚህም ይረዳ። አግማስ እኛ እናምንበታለን፣ አብረን ሰርተናል። እኛ